ሰላም ናችሁ ወገኖቼ እንዴት ናችሁ? ዛሬ ስለ ኢትዮጵያ ፕሬዝዳንት ትንሽ ማውራት ፈልጋለሁ። የኢትዮጵያ ፕሬዝዳንት 5 ዋና ኃላፊነቶች አሉበት። የመጀመሪያው ኃላፊነት የኢትዮጵያን ሕዝብ አንድ ማድረግ ነው። as a head of state ወይም ርዕሰ ብሔር ኢትዮጵያውያን ልዩነታቸውን ወደ ጎን አድርገው አንድ መሆን ይችላሉ በፕሬዝዳንቱ ስም ማለት ነው። ዩኒፋይንግ ፎርስ ነው ፕሬዝዳንቱ። ሌላ ደግሞ የኢትዮጵያን ሉዓላዊነት አስጠብቆ የሚቀጥል ወይም የኢትዮጵያን ሶቨሬኒቲ ሪፕሬዘንት የሚያደርግ ሰው ነው። በሶስተኛ ደረጃ ደግሞ በኢትዮጵያውያን ላይ የሚታወጁ ህጎች ፈርሞ የማጽደቅ ኃላፊነት አለበት። ማለትም በፓርላማ የሚያልፉ ህጎች መጨረሻ የሚመጡት ወደ ፕሬዝዳንቱ ዴስክ ነው እና ፕሬዝዳንቱ የመጨረሻውን ፊርማ ነው የሚያሳርፈው። ገምግሞ አይቶ ለኢትዮጵያውያን የሚመጥን ህግ ነው ብሎ የመጨረሻውን ውሳኔ የማሳለፍ ትልቅ ስልጣን አለው። በአራተኛ ደረጃ ደግሞ የምናየው ከውጭ ጉዳይ ጋር የሚገናኝ ነው። ለምሳሌ የኢትዮጵያ አምባሳደሮች ሲሾሙ የመጨረሻውን ቡራኬ የሚሰጠው ፕሬዝዳንቱ ነው እና ፕሬዝዳንቱ ቡራኬውን ካልሰጣቸው ወደ ውጭ ሀገር ሄደው ኢትዮጵያን ወክለው የአምባሳደር ስራ መስራት አይችሉም ማለት ነው። ሌላ ደግሞ አዲስ ተሹሞ የሚመጡ ከውጭ ወደ ኢትዮጵያ አዲስ ተሹሞ የሚመጡ የውጭ ሀገር አምባሳደሮችን የሹመት ደብዳቤ የመቀበል ኃላፊነት አለበት። በአምስተኛ ደረጃ ደግሞ የምናየው ከሚሊተሪ ጋር የሚገናኝ ነው፣ ከወታደሩ ጋር የሚገናኝ ነው። ወታደራዊ ሹመቶችን የመስጠት ትልልቅ ጀግንነት ለፈጸሙ ወታደሮች እና በከፍተኛ ደረጃ ላሉ ወታደራዊ ኃላፊዎች ሽልማት የመስጠት ኃላፊነት አለበት። እነዚህ 5 ዋና ያልኳቸው ናቸው እንጂ ሌሎች ብዙ ስራዎች ይኖሩበታል። በአጠቃላይ ኢትዮጵያን ሪፕሬዘንት የማድረግ ኢትዮጵያን የመወከል ስልጣን ያለው ሰው ነው ማለት ነው ፕሬዝዳንቱ። እና ይሄን ልነግራችሁ ፈልጌ ነው። መልካም ቀን። አመሰግናለሁ። ቻው ቻው።